ቅዱሳን ናቸው። ክርስቶስ በሰራው ስራ ቅዱሳን ሆነዋል። ግን ያንን ቅድስናቸውን ግን እስከ መጨረሻ ደግሞ ማስጠበቅ አለባቸው። ዳግመኛ የተወለደና ወደ እግዚአብሔር የመጣ ሰው ይሄንን የመዳኑን ነገር ሊያጣ ይችላል። እግዚአብሔር ታማኝነትን ሳስብ መደገፊያ እሱ ነው። ያዳነን እግዚአብሔር ነው፣ የሚያድነንም እግዚአብሔር ነው፣ የሚጠብቀንም እሱ ነው። መዳን የእግዚአብሔር ስራ ነው። ግን መጽናትን እስከ መጨረሻ መጽናትን ይጠይቃል። ከባድ ጥያቄ ነው። ያው ጀመረ ስለ ጥያቄው አሁንም አመሰግናለሁ። ግን ያው መዳን በጣም ሰፊ ሂደት ነው። በጣም በአንድ በኩል ቅጽበታዊ ምንነት አለው። ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን የግል መድኃኒት አድርጎ ሲቀበል ንስሐ ሲገባ ወደ እግዚአብሔር ሲመጣ ዳግመኛ ሲወለድ ዳነ። ኦልሬዲ በቃ የተረጋገጠ የሆነ ቅጽበታዊ እንትን አለው። እሱን ነው ዳግም ልደት የምንለው። ዮሐንስ 3 ላይ አይተነዋል ከዚህ በፊት። ያቺ ሞመንት አለች፣ ሰው የሚለወጥባት አዲስ ፍጥረት ይሆናል እና ዳነ። ግን የመዳን ገጽታችን ግን የሂደት ጉዳይም ደግሞ እንደሆነ መጽሐፍ ቅዱስ ያስተምረናል። እንድናለን ኮንቲኒዩስሊ ከዚህ ዓለም እየተለየን ወደ ክርስቶስ እየተጠጋን እንድናለን። ቲቶ መጽሐፍ ላይ ቅዱስ ጳውሎስ እንደሚለው ማለት ነው ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ያ ጸጋ አንዴ ካዳንን በኋላ ዝም ብሎ የሚለይ ሳይሆን ኃጢአተኝነትና ዓለማዊ ምኞትን እየካደን የተባረከውን ተስፋችን የክርስቶስን ምጽአት እንድንጠብቅ ያስተምረናል ይላል እና ይቀጥላል። መዳን ደግሞ እግዚአብሔር መቀድነናል እንደን ደግሞ ያዳነን ያኖረናል። መጨረሻ ላይ ድነን የመክበር የምንለው የምንገባበት ደግሞ አልቲሜት የሆነ ወደ ሙላት ውስጥ እንገባለን። ከኃጢአት ጋር ማንታገልበት ይሄ ወደ ፍጽምና እንደርሳለን። አሁን ፍጽምና ፖዚሽናሊ ተሰጥቶናል። ፍጹማን ሆነናል፣ ቅዱሳን ሆነናል። በዛ ኮንቴክስት ነው የቆሮንቶስ ክርስቲያኖችን ቅዱሳን የሚላቸው ጳውሎስ። ቅዱሳን ለመባል የማይመጥኑትን በኋላ ስንገባ ዩ ካን ሲ በጣም ብዙ ነገር ነው። የኃጢአት ካታሎግ ነው የሚመዛው። ግን ደግሞ የእግዚአብሔር ቤተክርስቲያን ይላታል፣ ቅዱሳን ይላቸዋል። ይሄ ዝም ብሎ ለለበጣ የተጠቀመበት ሳይሆን ቢግ ቴዎሎጂካል እንትን ነው። ቅዱሳን ናቸው። ክርስቶስ በሰራው ስራ ቅዱሳን ሆነዋል። ግን ያንን ቅድስናቸውን ግን እስከ መጨረሻ ደግሞ ማስጠበቅ አለባቸው። ለሱ ነው ደግሞ የተጻፈው መጽሐፉና ከእግዚአብሔር ታማኝነትና ከእግዚአብሔር ስራ አንጻር ደህንነት የእግዚአብሔር ስራ ነው፣ ከእግዚአብሔር የተሰጠን ነው እና በሱ ውስጥ ነው ያለ ነው። ግን ደግሞ የሚቀጥል ነው። ከኃጢአት እየተለየን ወደ እግዚአብሔር የምንደርስበት ነው። መንፈስ ቅዱስ የተሰጠን ለእርሱ ነው ብለን እናምናለን። መጨረሻ ላይ እንዳልነው ደግሞ ሙላት ውስጥ እንገባለን። አሁን እንዳልከው አሁን እንግዲህ ዳግመኛ የተወለደና ወደ እግዚአብሔር የመጣ ሰው ይሄንን የመዳኑን ነገር ሊያጣ ይችላል ወይ ካልን መጽሐፍ ቅዱስ የሚሰጠን ክሎ አለ በአዲስ ኪዳን። እኔ ይሄንን ጥያቄ ስመልስ በብዙ ፍርሃትና ጥንቃቄ ነው የምመልሰው። ይሄንን ማድረግበት ምክንያት ምንድን ነው? አንደኛ በጌታ በኢየሱስ ክርስቶስ የዳኑ በፍርሃት እንዳይኖሩ እፈራለሁ። አንዳንድ ጊዜ መዳኔን ላጣው እችላለሁ በሚል አዚፍ እኛ የምናስጠብቀው ይመስል እኔም ማስጠብቀው መዳን የለኝም። በእግዚአብሔር ታማኝነት ላይ የተመሰረተ ነው። የእግዚአብሔር ታማኝነትን ሳስብ መደገፊያ እሱ ነው። ያዳነን እግዚአብሔር ነው፣ የሚያድነንም እግዚአብሔር ነው፣ የሚጠብቀንም እሱ ነው። አልቲሜትሊ ደግሞ የሚያጸናንና የሚያቆመን የእግዚአብሔር ታማኝነት ነው። የኛ መልካም ስራ ሳይሆን የእግዚአብሔር ታማኝነት ነው እና የወደዳቸውን እስከ መጨረሻ ይወዳቸዋል። እግዚአብሔር ታማኝ አምላክ ነው። ጠብቆ ለክብሩ ቀን ያቆመናል። ይሁዳ መጽሐፍ ላይ እንደሚለው ጠብቆ ለክብሩ ቀን ያለ ነውርና ያለ ነቀፋ ያቆመናል። ለቆሮንቶሳውያንም እንደዛ ይላቸዋል ጳውሎስ። ለዚህ እኮ ነው አሁን እሱማ እኛማ መዳናችንን አስጠብቀን የምንጨርስ ከሆነ እኮ ክብር ለኛ ይገባል። መጨረሻ ላይ ክብር ለእግዚአብሔር ይሁን የሚባለው እኮ ድነን ከጨረስን በኋላ ይገባል የሚባለው እኮ ያዳነንና የጠበቀን በታላቅ ምሕረት እግዚአብሔር ስለሆነ ነው። መዳኔን አጣው ይሆን አላጣው ይሆን በሚል ፍርሃት ውስጥና ሰቀቀን ውስጥ አልኖርም። ቢኮዝ በስራዬ አልጸደቅኩም፣ በስራዬ አልጸናም። በስራዬ ሳይሆን በእግዚአብሔር ታማኝነት ላይ ሪላይ ያደረገ ህይወት ያስፈልጋልና እንትኑ ጥሩ ነው፣ ጥንቃቄው ጥሩ ነው፣ ልቡ ጥሩ ነው። መዳኔን አጣው ይሆን የሚል ጥንቃቄ ጥሩ ነው። በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ እንደሚል ጥሩ ልብ ነው። ምንም አልሆንም ከሚለው ይልቅ ጥሩ ልብ ነው። እኔ የደቀ መዛሙርቱ የኢየሱስ መጨረሻዎቹ ቀናት ውስጥ አሳልፎ ከመካከላቸው ከ12 እኮ ያውም ከ12 አንድ አሳልፎ ይሰጠኛል ሲል አብዛኞቹ ይደነግጡ ነበር ከይሁዳ በስተቀር። አብዛኞቹ እኔ ሆን የሚል ፍርሃት እስቲ ጠይቅ ማን ይሆን የሚል እንትን ነበራቸው። ይሁዳ ብቻ ነው እንትን ያልነበረው እና ጥሩ ልብ ነው። ጥንቃቄ በጣም ጥሩ ልብ ነው። ግን በጣም ለፍርሃትና ለእንትን ደግሞ አሳልፎ ሲሰጥ ጥሩ አይደለም። ከዚህ የተነሳ በጣም እንጠነቀቃለን። መዳንን የሥራ እንዳናረገው፣ መዳንን በእኔ ሥራ ማቆመው እንዳናረገው። መዳን ከመጀመሪያ እስከ መጨረሻ በእግዚአብሔር ታማኝነት ላይ ነው። ከእምነት ወደ እምነት ነው።
እንግዲህ የእግዚአብሔር ስራ በህይወታችን ከእምነት ወደ ሌላ እምነት ነው እንጂ ከእምነት ወደ ስራ አይመጣም። እግዚአብሔር የሰጠኝን መዳን በስራዬ አቆመዋለሁ ከሚል አስተሳሰብ መውጣት መቻል አለብን ብዬ አስባለሁ። አት ሴም ታይም ግን በጥንቃቄ የምመልስበት ምክንያት እንደዚህ አይነት አስተሳሰቦች ደግሞ ለልቅነትና ለአጓጉል ህይወት አሳልፈው እንዳይሰጡ ደግሞ በጣም ያስፈራል። አንዴ የዳነ ሰው ምንም አይሆንም የፈለገ ቢሆን ወደሚል ዝርክርክነት እንዳያመጣን መጽሐፍ ቅዱስ እግዚአብሔር ታማኝ ነው እስከ መጨረሻ ይጠብቃችኋል የሚል መጽሐፍ ደግሞ ተጠንቀቁ ደግሞ ይላል። ተጠንቀቁ ይላል። አሁን አንደኛ ቆሮንቶስ ምዕራፍ 10 በጣም እንድንጠነቀቅ የሚያደርግ ነው። መንፈሳዊ እውነተኛ የሆነ መንፈሳዊ ልምምድን ተለማምዶ አለመጨረስ ይቻላል። የእግዚአብሔርን ፍርድ መቀበል ይቻላል። it's possible። አንደኛ ቆሮንቶስ ምዕራፍ 10 ከዚህ በፊትም አንስተነው ነበር። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ሙሴን ይተባበሩ ዘንድ ተጠመቁ። ለቆሮንቶስ እኮ ማስጠንቀቂያ እኮ ነው። ሁሉም ሙሴን ይተባበሩ ዘንድ ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥን ጠጡ። ከአለት ያውም የጠጡት በቃ ክርስቶስን ከዛ አለት ነው የጠጡት እና እግዚአብሔር የሰጣቸውን መና እግዚአብሔር ያጣቸውና ያ ሁሉ ስፒሪቹዋል ኤክስፒሪየንስ ያላቸው ግን በምድረ በዳ ታማኝ ባልሆኑ ጊዜ ጣዖትን ባመለኩ ጊዜ ዓለማዊነት በወረሳቸው ጊዜ የአብዛኞቹ አስከሬን በምድረ በዳ ቀረ ይላል፣ ታየ ይላል። እና ይሄን ደግሞ ለትምህርታችን ተጽፏል ብሎ ነው ጳውሎስ የሚጽፈው። ዝም ብሎ እንደ አንድ የብሉይ ኪዳን ታሪክ ይሄ ብሉይ ኪዳን ነው ብለን እንዳናልፈው ይሄ ለትምህርታችን እኛን ለማስጠንቀቅ ነው። እንዲያውም የዘመን መጨረሻ የደረሰብንን እኛን ለማስጠንቀቅ ነው የተጻፈው ይላል። የተጻፈበት ምክንያት እሱ ነው። ለነሱ እኮ ምንም አይጠቅማቸው። ለነሱማ ከሞተ በኋላ ቢጻፍላቸው ምን ያደርግላቸው? መንፈስ ቅዱስ የጻፈልን የዘመን መጨረሻ የደረሰብንን እኛን ለማስጠንቀቅ ነው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እና ተጠንቀቃ እንድንኖር መጽሐፍ ቅዱስ ያሳየናል። አሁን ዕብራውያን ላይ ነበርኩ የእግዚአብሔርን ልጅ የረገጠ ያንን የተሰጠውን የመንፈስ የኪዳኑን ደም ያራከሰ እንደ ርኩስ ነገር የቆጠረ ያንን ወደ የቆጠረ እኮ ምን አማራጭ አለ ከፍርድ ውጭ? በጥንቃቄ እንኖር መጽሐፍ ቅዱስ ያስተምራል። ስለዚህ መዳን የእግዚአብሔር ስራ ነው፣ ግን መጽናትን እስከ መጨረሻ መጽናትን ይጠይቃል። እግዚአብሔር ጥሎት ሳይሆን መዳኑን ሊጥለው ይችላል። ራሱ ሰውየው ራሱ ሪጀክት የእግዚአብሔር ልጅ ሊረግጥ ይችላል። የእግዚአብሔር ልጅ አይረግጠውም። የእግዚአብሔርን ልጅ ሊረግጥ ደሙን ሊረግጠው ይችላል። እንደ ርኩስ ነገር ሊቆጥረው ይችላል። እንደ ቀላል ነገር ሊቆጥረው ይችላል። ምሳሌ እስራኤል ባህር ሲሻገር እንደ በቃ አራከሱት፣ ተውት፣ ያን ኤክስፒሪየንስ ጣሉት። ሰው ሊጥለው ይችላል። ይሁዳ ለኔ ራሱ ይሁዳ እኮ በጣም ብዙ መንፈሳዊ ነገሮችን የተለማመደ ሰው ነው። just rejected it እስከ መጨረሻ ጣለው። በቃ አልፈልግም አለ። እንደ ርኩስ ነገር ቆጠረው። ታጥቦ ንጹሃን ናችሁ ከተባለ በኋላ ማለት ነው። ሰው ከእግዚአብሔር የተቀበለውን ነገር እንደ ርኩስ ነገር ቆጥሮ ሊጥለው ይችላል። ከእግዚአብሔር ታማኝነት አንፃር የእግዚአብሔር ታማኝነት ጎድሎ አይደለም። አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አያስቀርም። አሁን እኔ ለምሳሌ ብተወው እግዚአብሔር ታማኝ እንዳልሆነ ነው የሚያሳየው? አይደለም። ታማኝ እንዳልሆንኩ ነው የሚያሳየው። ታማኝ እንዳልሆንኩ ነው የሚያሳየውና ጄኑዊን የሆነ ኤክስፒሪየንስ ኖሯቸው ሰዎች ሊተውት ይችላሉ በራሳቸው። ከእግዚአብሔር ታማኝነትና ከእግዚአብሔር አለመጠበቅ የተነሳ ሳይሆን ሰዎች ከእግዚአብሔር የሰጣቸውን ቫልዩ ከመናቃቸው ከመተዋቸው የተነሳ። ይሄ እንግዲህ ያንዳንዱ ኃጢአት በሰራን ቁጥር መዳኔን ጣልኩ እንዴ ካልን ማት ጊዜ ጣል ነው። እሱ ማን መዳን የሚኖር ነገር ነው ማለት ነው። እኔ I'm not talking about ይሄ ኃጢአት በየቀኑ ኃጢአት የሚታገላቸውን ሰዎች እኛ ሁላችን ማለት በየቀኑ ኃጢአት ይታገለናል። በየቀኑ ኃጢአት እናደርጋለን። በየቀኑ እንወድቃለን። እግዚአብሔር እየነሳ ያስተካክለናል። እግዚአብሔር ሪስቶር ያደርገናል። እግዚአብሔር ይጠብቀናል እስከመጨረሻ ድረስ። ግን እንደ ላይፍ ስታይል ግን ሪጀክት የሚያደርጉት ሰዎች አሉ። ጌታን መከተል ብቻ ሳይሆን እኮ ጌታን አገልግለው በአስደናቂ የጸጋ ስጦታዎች አገልግለው የመጨረሻ ህይወታቸው ላይ ሪጀክት አድርገው እኮ የሚሞቱ ሰዎች አሉ። ክርስትና እኮ የተመሰረተው በክርስቶስ ላይ ስለሆነ ነው ቤተክርስቲያን የጸናችው እንጂ ብዙ ጌታን አምልከውና አገልግለው የጣሉ ሰዎች አሉ። ሰው በዚህ መልኩ ባስቀምጠው ይሻላል። ሰው መዳኑን ሊጥል ይችላል ወይ? yes በክርስቶስ ድኖ በመንፈስ ታትሞ አለ አይደለ ኤክስፒሪየንስ አርጎ ያንን መንፈሳዊ መብል በልቶ ያንን መንፈሳዊ መጠጥ ጠጥቶ ክርስቶስን ኤክስፒሪየንስ አርጎ ተጣምቆ አይቶ አገልግሎ ሊጥለው ይችላል። እግዚአብሔር ህዝቡን ይጥላል? አይጥልም። ህዝቡ እግዚአብሔርን ሊጥል ይችላል? አብሶሉትሊ
እስራኤል አቅጣጫው እግዚአብሔር ከላይኛን ሪጀክት እንዴት ነው እየጣለን ሳይሆን እኛ እግዚአብሔርን እምቢ ብለን እየሄድን አስቸግረን ነው። ሰው ልቡን እልከኛ ሊያደርግ ይችላል እስከ መጨረሻ። ስለዚህ ዕብራውያን የሚያስተምረን አሁን ዕብራውያን 10 ያነበብከው በፍርሃት እንድንኖር ሳይሆን ያን ያህል መዳኔን አጣልብ፣ ግን መዳናችንን ይሄ ስፖይል የሚያደርግ መራራ ስር እንዳይበቅል መጠንቀቅ አለብን። በእያንዳንዷ ስራ ውስጥ ሉዝ አደርገዋለሁ። አሁን መዳን እኔ ጽድቅ ሳደርግ ጌን የማደርገው፣ እኔ ኃጢአት ሳደርግ ሉዝ የማደርገው፣ የሆነ ነገር ሳደርግ እድናለሁ፣ የሆነ ነገር ሳላደርግ እጥለዋለሁ። በሱም ማሰብ ግን መራራ ስር ይሄ አላረ ስሩ በቅሎ ዛፍም ይሁን ላይፍ ስታይል እንዳናዳብር ነው መጠንቀቅ ያለብን። ይሄ የኪዳኑን ደም ሰው ሊረግጥ ይችላል፣ ሪጀክት ሊያደርገው ይችላል። ስለሆነስ ማስጠንቀቂያ ምን እንጠንቀቅ፣ ከውስጥ ይሄ መራራ ስር እንዳይበቅል በጣም እንጠንቀቅ። ስለዚህ ህይወትን በጥንቃቄ መምራት በጣም ያስፈልጋል። የህይወታችን አቅጣጫ በአጠቃላይ ወዴት እየሄደ ነው? ከእግዚአብሔር እየራቀ እየሄደ ነው ወይስ ወደ እግዚአብሔር እየወደቅንም እየተነሳንም? እየወደቅንም እየተነሳንም ከእግዚአብሔር ጋር ከተጣበቅን እሱ ምንም መዳን እሱ ነው። ግን ሰው እየወደቀ እየተነሳ ብቻ ሳይሆን እየወደቀ ከእግዚአብሔር ከራቀ ግን ሪጀክት ሊያደርገው ግን ይችላል። እስከ መጨረሻ ድረስ እንድናጸና መዳናችንን በፍርሃትና በመንቀጥቀጥ እስከ መጨረሻ ድረስ እንድናጸና መጽሐፍ ቅዱስ ይነግረናል። ይሄ ማለት ግን እንድናጸና የሚያግዘን ደግሞ የእግዚአብሔር ታማኝነት ስለሆነ መጨረሻ ላይ ተከባሪው እግዚአብሔር ነው። it's very difficult ነገር እኮ በአንድ በኩል ስታስብ ሩጫውን አሸንፌ እንድገባ የረዳኝ የእግዚአብሔር ታማኝነት ነው። ክብሩ የኔ አይደለም። አቋርጬ ስወጣ ግን አቋርጬ የወጣሁት እኔ ነኝ። ፍርዱ የኔ ነው። ከእሱ አንጻር ማየት በጣም ጥሩ ይመስለኛል። በጣም ከባድ ነው። ሌላው ለእህታችን እና ለሌሎች ለሚያደምጡን ሰዎች ሲምፕሊፋይ ማድረጌ አይደለም። የተለያዩ ማከብራቸው አቋሞች እንዳሉ አሁን መግለጽ ፈልጋለሁ። በምንም አይነት ይሄ በቃ እግዚአብሔር ካዳነ አንዴ አዳነ ነው የሚሉ ሰዎች አሉ። ሰው ሊያጣው አይችልም ብለው የሚያምኑ ደግሞ አርጊመንታቸው በጣም ከበድ ያለ ነው። ማለት ይሄ ትልቅ ቦታ የምትሰጠው ነገር ነው። ግን ደግሞ መጽሐፍ ቅዱስና ኤክስፔሪየንስን ሳይ ደግሞ ሰው በእግዚአብሔር ጄኑዊንሊ ኤክስፔሪየንስ አድርጎ ሪጀክት ሊያደርገው ይችላል። እግዚአብሔር የመረጣቸውንና ያዳናቸውን እስከ መጨረሻ ያጸናቸዋል። እግዚአብሔር ደግሞ እግዚአብሔር የሚሰጠውን መዳን ኤክስፔሪየንስ አድርገው ግን ሰዎች እግዚአብሔር ሪጀክት ሊያደርጉት ግን ይችላሉ ብዬ አስባለሁ።